የልቦና ብርሃን፣ የእውቀቶች ምንጭ፣ የአንድነት ገመድ عجائب ማያልቅ ንባቡ ማይሰለች ጥልቀቱ ማይዘለቅ የአላህ ተአምር القرآن الكريم ዓለም በሁለንተናዊ ጽልመት በተዋጠችበት የጨለማ ጊዜ ብርሃን ይሆን ዘንድ ከአላህ Subhanahu Wa Ta'ala በታላቁ መልአክ ጅብሪል አለይሂ ሰላም አማካኝነት ወደ ታላቁ መልእክተኛ ሙሐመድ ሰለላሁ ዐለይሂ ወሰለም የወረደ ክቡር የአላህ ንግግር ነው። ቁርአን ዓለምን ከጨለማ ወደ ብርሃን አውጥቷል። የተቀበሉት ልቦናዎች ከጥመት ገደል ወደ ቅናቻ ጎዳና መርቷል። የህይወት መመሪያቸው አድርገው የሰሩበትን ትውልዶች ከበታችነትና ኋላ ቀርነት አስፈንጥሮ የስልጣኔና የበላይነት ማማ ላይ አኑሯቸዋል። والصحيح من المدرج والأسد من القرد አሁን ይሄው በእጃችን ላይ ያለው ቁርአን ሳይበረዝ ሳይደለዝ ንጹህነቱን ጠብቆ እጃችን ላይ ደረሰው የአላህ ቃል ዛሬም እንደ ትላንቱ የኛን ማንነት መለወጥ ይችላል። ዛሬም እንደ ትላንቱ መመሪያችን ሆኖ እኛን ከፊት ያሰልፈናል። ግና የቁርአን እውነተኛ ተጽዕኖ እኛ ላይ ያርፍ ዘንድ በእኛና በቁርአን መካከል ያለው ትስስር ለዚህ ብቁ ያደርገናል ወይ የሚለው አይቀሬ ጥያቄ ነው። ለጥያቄው አዎንታዊ ምላሽን ለመስጠት በርካታ ስራዎችን መስራት እንደሚጠበቅብን ከብዙዎቻችን አይሰወርም። ከስራዎቹ መካከል ግንባር ቀደሙ ቁርአንን መማርና ማስተማር ነው። በዚህ ረገድ የበኩላቸውን ኃላፊነት እየተወጡ ካሉ ማዕከላት መካከል አንዱ መርከዝ አቡ ሙሳ አልአሽዓሪ ነው። መርከዝ አቡ ሙሳ አልአሽዓሪ ላለፉት 3 ዓመታት የቁርአን ሒፍዝና ተያያዥ ዲን ትምህርቶችን በማስተማር በርካታ ሑፋዞችን ማፍራት የቻለ የቁርአን ሒፍዝ ማዕከል ሲሆን ስራውን አንፎ በሚገኘው ማዕከሉ በ20 ተማሪዎች ከጀመረበት ጥቅምት 15 2014 ጀምሮ ከጀማሪ የቁርአን ፊደላት ንባብ ጀምረው ቁርአንን በብቃት እስከ መሐፈዝ ደረጃ የደረሱ በርካታ ተማሪዎችን ማፍራት ችሏል። አቡ ሙሳ አልአሽዓሪ لتحفيظ القرآن الكريم والمبادئ الشرعية أهون لا يبالو لتحفيظ القرآن الكريم واللغة العربية من الوالن يتمسرتو بولتشي أسرى አራት ዓመት ልደት ጥቅምት ላይ በጣም ውስን በሆኑ ተማሪዎች ነው የጀመርነው። ከ20 እስከ 30 በሚሆኑ ተማሪዎች 2014ን እስከ ማገባደጃ ወይንም እስከ ክረምት ድረስ በዚህ ሁኔታ ቀጠልን። ወደ መርከዝ ሐሳብ ከመግባታችን በፊት ከዛ በፊት የተወሰኑ መራኪዞች ላይ አንድ 5 አካባቢ የሚሆኑ መራኪዞች ላይ በማስተማርም እነዚሁ በኢዳራም አሳልፈናልና ከዚያ በተወሰዱ እኛም በመርከዝ ህይወት ያሳለፍነውን ቁም ነገር በመያዝ በመማርም በማስተማርም ሂደት ላይ ይወሰድናል ቁም ነገሮች ወደ ተግባር በማምጣት ማዕከሉን ማቋቋም ይቻላል። ማዕከሉ ከቁርአን ንባብና ሒፍዝ ትምህርት ጎን ለጎን የተለያዩ መሰረታዊ የሸሪዓ እውቀት ዘርፎችን የሚያስተምር ሲሆን ተማሪዎች የዐቂዳ፣ የፊቅህ፣ የሐዲስ፣ የሱሉክና የተጅዊድ አጫጭር ኪታቦችን እንዲማሩ ብሎም እንዲሐፍዙ ይደረጋል። ማዕከሉ በጥቂት ጊዜ ውስጥ ተደራሽነቱን በማስፋት በመዲናችን አዲስ አበባ ቦሌ ክፍለ ከተማ እንዲሁም በአፋር ክልል አዋሽ ከተማ ላይ ቅርንጫፎቹን ከፍቶ እያስተማረ ሲሆን በመላው ዓለም የሚገኙ ተማሪዎችን ታሳቢ በማድረግ የኦንላይን የቁርአን ትምህርትም እየሰጠ ይገኛል። ማዕከሉ የመክፈል አቅም የሌላቸውን ተማሪዎች በማዕከሉም ይሁን በኦንላይን ተቀብሎ ከማስተማሩ በዘለለ በአዋሽ በሚገኘው ቅርንጫፉ የሚቀሩ ተማሪዎችን ሙሉ በሙሉ በነፃ እንዲማሩ አድርጓል። 3 ዓመት ከግማሽ አካባቢ ላይ ነው ያለነው መርከዙ ከተመሰረተ አመቱ አዳዲስ ነገራቶች አሉ። ስለዚህ 2017 ላይ መጀመሪያ አካባቢ ምን አደረግን? እነዚህ ያሉትን ያስቀጠልን ተደራሽነቱን ለማስፋት ክፍለ ሀገር ላይ የተወሰኑ ቦታዎችን መረጥን። መጨረሻ ላይ አመዛኝ ሆኖ ያገኘነው ወደ አፋር ክልል ነውና ወደ አፋር ቅርንጫፍ በመክፈት ከመስጂድ ጋር በመተባበር ያስተማሪዎችን የኡስታዞችንና ተያያዥ ወጪዎችን በመሸፈን በዚሁ በመርከዝ አቡ ሙሳ ማለት ነው ከተማሪዎች ያለምንም ክፍያ በነፃ በዚሁ በመርከዙ ድጉማ በሚደረግ ወደ 30 አካባቢ የሚሆኑ ተማሪዎችን ተፈትነው አወዳድረን ተቀብለን 2017 ላይ እንግዲህ ያው መጃንየን በነፃ ያንን ያስተማር እንገኛለን። አቡ ሙሳ አልአሽዓሪ የቁርአን ሒፍዝ ማዕከል ተማሪዎችን በተሻለ መልኩ የሚያበቃ የመማር ማስተማር ዘዴን የሚከተል ሲሆን ተማሪዎች ሒፍዛቸው ስር የያዘና የጸና እንዲሆን የሚያግዝ የሒፍዝና የሙራጃዓ ስርዓትን ተግባራዊ ያደርጋል። በመርከዝ አቡ ሙሳ አልአሽዓሪ የቁርአን ሒፍዝ ሸሃዳ እንደዋዛ አይሰጥም። ተማሪው ሒፍዙን ካጠናቀቀ በኋላ ከሚፈተናቸው ልዩ ልዩ ፈተናዎች በዘለለ ቁርአንን ሙሉ በሙሉ በ2 ወይም ቢበዛ በ3 ቀን በቃሉ የማሰማት ግዴታ
ማሳየት አለበት። በእርግጥም የዚህ መማር ማስተማር ሂደት ውጤት መሬት ላይ የሚታይ ነው። በየመሳጂዱ ተራዊህ ለማሰገድ ከመርከዙ የሚመደቡ ተማሪዎች የሂፍዝ ብቃት የዚህ አንዱ ማሳያ ነው። فليتفضل مشكورا ومأجورا. ارفع صوتك وأسمعنا تلاوة. أعوذ بالله من الشيطان الرجيم. الله نور السماوات والأرض مثل نوره كمشكاة فيها مصباح. المصباح في زجاجة. الزجاجة كأنها كوكب دري يوقد من شجرة مباركة زيتونة لا شرقية ولا غربية. ولقد كرمنا بني آدم وحملناهم في البر والبحر ورزقناهم من الطيبات وفضلناهم على كثير ممن خلقنا تفضيلا. ከዚህ በተጨማሪ በልዩ ሁኔታ ከማዕከሉ ሒፍዛቸውን የሚያጠናቅቁ ተማሪዎችን በማዕከሉ በአስተማሪነት እንዲቀጥሉ በማድረግ የቁርአን አስተማሪዎችን በማፍራቱ ረገድ ማዕከሉ የበኩሉን አስተዋጽኦ እያበረከተ ይገኛል። ማዕከሉ በአሁኑ ሰዓት በኦንላይን የሚያስተምራቸውን ተማሪዎች ጨምሮ በድምሩ ወደ 400 የሚጠጉ ተማሪዎችን በውስጡ ይዟል። ሆኖም በቦታ ጥበትና አለመመቻቸት የሚመለሱ ተማሪዎች ጥቂት አይደሉም። በዚህ ሂደታችን ላይ አንዱ ትልቁ ተግዳሮታችን የቦታ ጥበት ነው። እንደሚታወቀው የምናስተምርበት ቤት መኖሪያ ቤት እንደመሆኑ ከጎረቤት ጋር በተያያዘ የሚገጥሙ ነገራቶች ይኖራሉ። እንደ ልብህ ቋሚ የሆነ አድሬስ ኖሮ የረጅም ጊዜ እቅድ አውጥተህ መርከዙን ከማደራጀት ሊሆን ይችላል። የተለያዩ ሁኔታዎችን ከማመቻቸት አንጻር ያንን ማድረግ እንዳትችል በኪራይ ቤት መሆናችን መኖሪያ ቤት መሆኑ ወልሐምዱሊላህ በዚሁ ሁኔታ ነው ይሄ ሁላ ስራ እየተሰራ ያለው። እንግዲህ በዚሁ አጣብቂኝ ሁኔታ ነው። ነገራቶች ቢመቻቹና የተመቻቸ ሁኔታ ቢኖር ምን ያክል ሊሰራ እንደሚችል ያሳያል። ትልቁ የኛ ተግዳሮት የቦታ ወይንም የቤት አለማግኘት ነው። አዎን ማዕከሉ ከዚህ በላይ ተማሪዎችን መቀበልና ተደራሽነቱን ማስፋት ይጠበቅበታል። በማዕከሉ የሚሰጠው ፍሬያማ የቁርአን ሒፍዝ ስርዓት ብዙዎችን ተጠቃሚ ሊያደርግ ይገባል። ይህ ይሆን ዘንድ ማዕከሉ የራሱን ሰፊ የማስተማሪያ ቦታ መያዝ፣ ተጨማሪ አስተማሪዎችንና አስፈላጊ ግብአቶችን ማሟላት የግድ ይለዋል። ሆኖም በማዕከሉ የተናጠል ጥረት ብቻ እነዚህን ነገሮች ከግብ ማድረስ ከአቅም አንጻር አዳጋች ነው። ስለሆነም የቁርአን ወዳጆች፣ የኸይር ፈላጊዎች በሙሉ የመርከዝ አቡ ሙሳ አልአሽዓሪን የማስፋፊያ ፕሮጀክት በመደገፍ ላይ የበኩላቸውን አስተዋጽኦ እንዲያበረክቱ ማዕከሉ ጥሪውን ያቀርባል። እነዚህ ልጆቻችን እነዚህ ታዳጊዎቻችን የነገ ዑለማ እንደሚሆኑ ሙሉ ተስፋ አለን ኢንሻአላህ። እንቅፋትን መሰናክልን ከያዘላቸው አላህ ያዝላቸው። ይሄ ነገር አሁንም እንዲቀጥል ፍቃድ አግኝቶ የራሱ ቤት አግኝቶ እንዲቀጥል መቀንተን ማለት አለብን። እኔ መርከዝን አስተዳድሬ ስለማውቀው አሁን አቡል አባስ የሚያስከፍለው ገንዘብ በቂ ሆኖ አይደለም። ያስተማሪም ደሞዝም አይሸፍንም። እንደምታውቁትም የምግብ እጥረትም አለ፣ የተለያዩ ነገሮች አሉ። ይሄን ነገር አሻሽለን እንሄድበት ራሱን የሚችልበትን ነገር አድርገን ተመካክረን ነገሮችን ብናስቀጥል አቅም አለን፣ እንደ ኡማ አጅር አለን ኢንሻአላህ። እኔ እዛ ላይ ነው